ሰላም እግዚአብሔር ከሁላችሁ እንደሆናችሁ ደህና ናችሁ? ይሰማል። አሹ ይምጣልን ሲሉ ነበርና ምን ትላችኋል? እንኳን ደህና ቆያችሁ፣ እንኳን አደረሳችሁ። ጥምቀት ነው ዛሬ። እንግዲህ ያው አንድ ቦታ አረፍ ብለን እየጠበቅን ነው። ታውቁት ፀሐዩ ከባድ ነው። ቅዱስ ሚካኤል ነበር ይምጣ ብላችኋል። ያው የጥምቀት ዕለት መተናል። እንግዲህ ይሄ ኮሜንቱ በስማ ማሹናልን ቀልድ ናፍቆኛል ብዙ ሰው ነው እያለ የነበረውና እንዴት ነው ቀልዱስ? ቀልዱን ጣል ታረጋለህ። እንግዲህ ምን አለች አንዷ ኮሜንት ላይ አሹ ምን ነው ዛሬ ልብስ አጠባው ላይ ኮሜንት ላይ ምን ነው ዛሬ ቪዲዮ ላይ ቀልድ አልጨመርክበት አማቶችን ፈርተ መሆን አለበት አለ። ፈርቶ ነው። እንዴት ነበር የገጠር ቆይታ? በጣምማ አሁን የሀገር ቤት ሰርግበት ተመተናል። ከሙሽራው በፊት ነው የሚበላው እዛ። ቀድሞ ሙሽራ መጣም አልመጣም መብላት ነው። ሙሽራ እኮ የሚሄደው እኮ አርፍዶ ነው። ከዛ እንደገና ደግሞ እስከሚመጣ እንዴት ይጠበቃል? እድምተኛ የሚባል ነገር አለ። እንደገና ህዝብ አለ። ሁሉም በቃ የሀገሬው ሰው አለ ይመጣል። ሙሽራው እስከሚመጣ ከተጠበቀማ ይመሻላ። ሙሽራው እንደመጣ እኮ በልቶ ጫማ ስሞ ወደ መኝታ ነው የሚሄደው። ስለዚህ ቀድሞ ነው የሚበላው። ክብር ወይም ቅድሚያ ለእንግዳ ነው የሚደገሰው። ለእንግዳ ተብሎ ነው። መጠጣት ነው። ደስ ይላል። ስንበላ ስንጠጣ ነበር። ለዛ ነው የወፈርከው እንደዚህ። አይ ጸጋው ጸጋው ምግብ አይደለም። እኔ በጸጋው ኧረ እባክህ በቀን አንዴ ለምንበላው ነው። እኔ ደግሞ ምን ነው ፈረው እንዴ እና ታዲያ ምን ነው ያወፈረን? ሞገስ ነው። እግዚአብሔር ሞገስ ሲኖር እንደዚህ ነው። እግዚአብሔር ጸጋ ሲኖር በበላሽ አይደለም አይደለም። እነሱ ምን ትመኝላቸዋለህ? ያው መተው እንዳንቺ አይነት ህይወት እንዲኖራቸው ነው። የኔ ምን አይነት ህይወት? እንደን አይነት የተባረከ ባል እንዲሰጣቸው። ጭራሽ ይሄ ማካበድ አይመስልም? እውነታው ነው። ተመልካቾች እስኪ እናንተ ፍረዱን። ህዝቡ የሁላችን እያከበርን ነው። ታቦቱን እንደውም ቆይ እንቀርጸላችኋለን። ከኋላ እየመጣ ነው። ወደ ኋላ እኮ ይታያል። አሳያቸው። ከፍ አድርገን ነው አይደለም? እዛው ከፍ እንዳለ አይወጣማ። ያው እነዚህ ያሉት ይታያል ከኛ ጀርባ እንትን ይላል። እና ወደ ተመልካቾቻችን እግዚአብሔር ይመስገን በሰላም ደርሰን በሰላም መጥተናል። ደግሞ አሁን የጥምቀት የመሰላችሁ የጥምቀት አይደለም። ጥር 3 ነበረ ሰርጉ። እሑድ ቀን የትንሹ እሑድ ቀን ነው፣ የትልቁ ደግሞ ሰኞ ቀን። ስለዚህ ታናሽና ታላቅ ናቸው የተሞሸሩት። በጣም ደስ ይላል። ቆንጆ ቆንጆ ሚስቶች መጥተዋል። አንዷ ምናለች ያላቻ ጋብቻ አልቀረብም ትንሽ ስለሆነ ፎቶ ተለቀቀም። ግን አይ ሀገር ቤት እኮ ትንሽ ስለሆነ ኦኬ። ልብስ እያጠብን ብራዘር ሲያልፍ ነበር። ትልቁ ራይቶ ትንሹን ገምተውት መሆን አለበት። እና እውነት ነው አልቀረም ማለቴ 18 ዓመት 17 ዓመት እስከሚሞላ አሁንም እየተጠበቀ አይደለም። እንደ ህጉ ከሆነ እንደዛ ነበር የተባለው። ግን ያው በትንንሽነታቸው ነው የሚጋቡት። ብራዘር ራሱ ትንሽ 19 ዓመቱ ነው 18 ዓመቱን የጨረሰው ጥቅምት። እኔ በ18 እኮ ታዝዬ ነበር። እሺ እየተባለ አስቡት እንግዲህ የከተማ ልጅ እንዴት ነው የሚጃጃለው? የገጠር ላይ ደግሞ ያው ደርሶ ንብረት አፍርቶ ጉልማ ይዞ እንደገና ብዙ ነገር አድርጎ ነው የሚያገባው። በ18 ዓመቴ እየቃምኩ ነው። ጭራሽ በመቃም ውስጥም ደርሳል። ስለዚህ 14 ዓመቴ ነው የጀመርኩት ሲጋራ ነጫት። ታዲያ አይደለም ችግሩ ቅም ነበረ። በቃ በዚህ ሰዓት ራሱ አንተ ከተቆ ዛሬ ከ4 ዓመት በፊት እኮ ቁጭ ብዬ እየቃምኩ ነው። ኧረ ከ4 ዓመት በፊት ማለት ነው። 4 ሰዓት ከ6 ዓመት 6 አንድ ሰዓት ቆያል 6-7 ዓመት ማለት ነው ቆይቷል። እና ያው በነገራችን ላይ ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። አንድ ቀን እግዚአብሔር የፈቀደላችሁ ቀን ትመጣላችሁ። ገጠር ልጅ ሆኖት በጣም ጎግቷል። ናፍቀን ምናምን ሲሉ ነበር። እኔ አንዷ ምን አለች? ወንዝ ሰብስበሽ እርሻ ታጥቡ ነበር ያለች። የምሯን ነው። በፊት አሁን ዛሬ ተሻሻለና ነው እንጂ ውሃ ይሄ ቦኖ ሲመጣ ውሃ እየደጅ ሲሆን ነው እንጂ በፊት ወንዝ ነበር ይዘን የምናጥበው። ከስንት ዓመት በፊት መሰለ ይሄ እኔ ራሱ ከሀገር ከወጣው 13 14 ዓመት ይሆን ከዛ በፊት ማለት ነው። እንግዲህ ቢያንስ 15 16 ዓመት በፊት እና ወንዝ ነበር ተወርዶ የሚታጠበው። አጥቦ አድርቆ ምናምን ነበር የሚመጣው። ሌላውን ደግሞ ቤት ውሃ እየተቀዳ ነበር። አሁን ግን ውሃ ስለአለ ቦኖ ስለገባ ቤትም ቦታ ውሃ ስለገባ አሁን በየደጁ ደግሞ ሊያስገቡ ነው። እንደዛ ስለሆነ እንደዛኛው አይደለም። ተመስገን ነው። በጣም ደስ ይላል። ብዙ ለውጥ አለው። በጣም ብዙ ማለት ነውና ወደ ተመልካቾቻችን እንግዲህ መንታት የፈለጋችሁ እግዚአብሔር አምላክ መሻታችሁን ፈጽሞ በሰላም ያምጣችሁ። መድኃኒዓለም ፍቃዱ ይሁንላችሁ።
ደግሞ እስኪ አንተ እኔ ምን እላችኋለሁ እንግዲህ ያው ሸቀል ላልኩና ገንዘባችሁን ሰብሰባችሁ ነው ከዛ አሪፍ የሆነውን መጀመሪያ ነው አረስ ህይወት ይኖራቸዋል። በላይ ደግሞ ትዳር ላይ ያላቸው እግዚአብሔር መጣይቀው መልካም ትዳር እንዲሰጣቸው መልካም ምኞታችን ነው። ደግሞ እግዚአብሔር የሚሰነው ነገር የለም። ሁሉ በእጁ ነው። ሁሉ በደጁ ለታመነ የሆነ ነገር ማለ ልጅ ያው ደውለ የሆነ መልእክት አለ ካናዳው ልጅ እና ተመልካቾቻችን እንግዲህ ቪዲዮ የሰርጉን የቀራቸው የሰርጉን እንልቀቅላችሁ። ይሁት እንግዲህ ደወሩበት አዛው ዘና እያሉ ጭፈራውን ምንንም አብዛኞቹ ግን በኤርፎን ነው የምንሰማው ብለዋል። አይ እንደዚህ አይነት የባህል ከሆነ ያሉ የተወለዱበት ሀገር ስለሚናፍቅ እኛም ሀገራችን ሆነ እንደዚህ ነገር ልጅነት ትዝታም ስለሚኖር በላይ ደግሞ አሁን ላይ ምንም እውነታውን አንዷ ምን አለች እንደውም በቃ ምንም መንፈሳዊ ቢገባቸው ቢቆርቡም እንኳን ይሄ የባህሉ ጭፈራ አይቀርም ምን እንደሆነ አላውቅም ብላለች። እኔ በራሱ የደረሰው ነውና እናንተ ሙዚቃ ፋዘር ሲቆጣ ነበር ትዝ ብላ እዛ ጭፈራ ላይ አቁሙ እያለ ሲቆጣቸው ነበረ። ቦታው ላይ በጣም ሲደምቅ እንደውም እየተጋበዘ ሰው ሁሉ እያነቀው ወደ ውስጥ እያስገባው ነበረ። ለምን እንደዛ አትበል ዓለምና መከራ አንድ ነው የመጀመሪያው ነው ይሁን እየተባለ ሲቆጣው የሁዱ የሰኞው ብዙም አይደለም የሁዱ ግን በጣም ነበርና በቃ ፋዘርን ተቆጥተው ወደ ውስጥ ያስገቡት ነበረ በቃ እያለ ማለት ነውና እናንተ ብትሉም እናንተን ብለው የሚመጣው ድምተኛው ህዝቡ ቤተሰቡ እናንተን ስላልመሰለ እሺ ብሎ አይተውላችሁ። እንደውም እኛ ጋር ግን ለቅሶ ስላለ ነው ቅስቅስ ያለው እንጂ ለቅሶ ባይኖር ኖሮ በጣም እንትን ይል ነበር ይደምቅ ነበር። ላዙሩ አይዞሩ ዝማሬ ይላችሁ አጅበን የምንሄደው ዛሬ ቅዱስ ሚካኤል አይደለም እንከሽ እና ይሄን ይመስላል እንግዲህ ታቦቱን ማሳያችሁ እና እንግዲህ ያው ታቦቱ ይሄን ይመስላል። በጣም ደስ የሚል ድምቀት ነው። እንግዲህ በቪዲዮ ተመለስና ያላችሁን እንግዲህ ያው በቪዲዮ ተከታተሉ። ዛሬ ቅዱስ ሚካኤልን ታቦት እንግዲህ እያስገባን ነው። አሁን ካረፈበት እየተንቀሳቀሰ ነው። የሆነ ጥላ ነው። ደስ ይላል። እግዚአብሔር ይመስገን። ለዓመቱ በሰላም በጤና ያደርሳችሁ ያደርሰን። ቅዱስ ሚካኤል ዋስ ጠበቃ ይሁነን። ዝክርን ዘክሬ እግዚአብሔርን አመስግኜ ደጋሚ ያው እሱ ጋር ያጀብኩ ነው። እንግዲህ የቅዱስ ሚካኤል በረከት ረድኤት ከሁላችን ጋር ይሁን። አማላጅነቱ አይለየን። እንግዲህ እንደዚህ እያነገስን ነው። እግዚአብሔር ከሁላችን ወለተ ማርያም እንግዲህ ወንጭ ልጥላ ይዛለች።
አልያዝሽም ዛሬ እንደዚህ መስለው ጥላዬን እኔ ስለያዝኩ ነው እሱ ያዘልኝ። እሺ አንተ ጥላዬን ነቀጥከኝ እኮ እንደዚህ መስሎ ነው የዋለው ዛሬ። ጥላዬን የሰጠሁት እኔ ይሄኛውን ስለያዝኩ ነው። እሺ ይሄን ሳስረክብ ግን ጥላዬን በእጄ መልሳለሁ። እንዴት ነው ጥምቀት እንዴት ነበር? ደስ ይላል። አመት ያድርሰን። የዛሬ አመት ወንድ ልጅ ይዘን በቅዱስ ሚካኤል ፍቃድ ወንድ ልጅ ይዘን ይመጣል። ቅዱስ ሚካኤል ይፍቀድልንና ቻው በላችሁ። ደህና ሁኑ። ዝማሬው ይሄን ይመስላል። ገና ነው ታቦቱ እየከበረ ነው ገና። ግን እኮ መሽቷል። ግን ደስ ይላል። እንዴት ነው ሙሉ ቀን ደስ ብሎ ህዝቡ እንደዚህ ተጉዞ አቤት ደስ ሲል። ደከመኝ ሰለቸኝ አይልም ህዝቡ። ፀሐዩ ራሱ ፀሐይ አይደለም ግን ህዝቡ እግዚአብሔር ይመስገን እግዚአብሔር ፍቅር ገብቶታል ማለት ይቻላል። ያው በተግባር ባይኖርም ተመስገን። የስም ክርስትና ብንሆንም ግን እግዚአብሔር ይመስገን ተመስገን ነው ስለ ሁሉም ነገር። ደህና ሁኑ። እንወዳችኋለን። እናንተንም በሰላም ለሀገራችሁ አፈር አብቅቶ እንዴ ለማክበር ያብቃችሁ። እኔ 2ኛ ዓመቴ ነው በአዲስ አበባ ላይ ሳከብር 2 ዓመት እየሆነኝ ነው። እንግዲህ እግዚአብሔር ይመስገን። ወደፊት ደግሞ ከእግዚአብሔር ቸርነት ጋር ለዓመቱ ያደርሰንና የዛሬ ዓመት ደግሞ እናከብራለን። እድሜ ከጤና ያድላችሁ። ቅዱስ ሚካኤል ዋስ ጠበቃ ይሆናችሁ። ይሄን ይመስላል። ይላችሁ ዘማሪያኑ በጣም ነው የሚያምሩት። በጣም ነው ደስ የሚሉት። የሰማይ መልአክ ነው የሚመስሉት። ደስ ይላል። ተዋህዶ መሆን እኮ ራሱን የቻለ አንድ ውበት ነው፣ አንድ መታደል ነው። እግዚአብሔር ይመስገን። እናንተም ሰላም መታችሁ እንዴ ለማክበር ያብቃችሁ። በቤቱ ያጽናችሁ። ቅዱስ ሚካኤል መሻታችሁን ከኃጢአት በቀር ይፈጽምላችሁ።